ውድ ተመልካቾች አንድ ሰው በእግዚአብሔር እጅ ተመርጦ በቅዱስ ቅባት ከብሮ በሕዝብ እልልታ ነግሶ እንዴት መጨረሻው ከጠንቋይ ጋር ይሆናል? እስቲ አስቡት። ትላንት ትንቢት ሲናገር የነበረ ቅዱስ አንደበት ዛሬ እንዴት እርኩስ መንፈስን ይጠራል? ትላንት ጠላትን ድል ያደረገ ክንድ ዛሬ እንዴት በገዛ ሰይፉ ላይ ይወድቃል? ይህ ታሪክ ስለ አንድ ንጉሥ ብቻ አይደለም። ይህ ታሪክ ከፍታ ምን ያህል እንደሚያስደስት፣ ውድቀት ደግሞ ምን ያህል እንደሚሰብር የሚያሳይ የሁላችንም ሕይወት መስታወት ነው። የዛሬው ባለ ታሪካችን የጀመረው በክብር ነው፣ የጨረሰው ግን በውርደት። የጀመረው በብርሃን ነው፣ የጨረሰው ግን በጨለማ። ክቡራትና ክቡራን፣ ይህ ታሪክ የእያንዳንዳችንን ልብ የሚፈትሽ እኔስ እንዴት ጀምሬ እንዴት እየጨረስኩ ነው ብለን እንድንጠይቅ የሚያደርግ አስደንጋጭ የመጽሐፍ ቅዱስ እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመኑ የእስራኤል ታሪክ አቅጣጫውን የለወጠበት ወሳኝ የታሪክ ምዕራፍ ነበር። ሰማይ ከምድር ጋር፣ መለኮታዊ ፍቃድ ከሰው ልጆች ግትር ፍላጎት ጋር የተጋጨበት ዘመን። እስራኤል በመሳፍንት ዘመን ማብቂያ ላይ ቆማለች። የእግዚአብሔር ሕዝብ በታሪክ አይቶት ወደማያውቀው አዲስና አደገኛ ምዕራፍ ለመሻገር እየተራወጠ ነው። ታሪካችን የሚጀምረው በታላቅ ክህደት ነው። እስራኤላውያን ከግብጽ ባርነት ያወጣቸውን፣ በምድረ በዳ የመራቸውንና ጠላቶቻቸውን ድል የነሳላቸውን እውነተኛውን ንጉሥ እግዚአብሔር አይበቃንም ብለው ሌላ ለመጨመር የወሰኑበት አሳዛኝ ወቅት ነበር። በወቅቱ ሳሙኤል በእስራኤል ላይ ነቢይና መስፍን ሆኖ ያገለግላል። ሕዝቡ ግን ልባቸው ሸፍቷል። እግዚአብሔር በመታዘዝ ቢኖሩ እንደሚጠብቃቸው የገባላቸውን ቃል ኪዳን ረሱ። ዓይኖቻቸው በእምነት መነጽር ማየትን ትቶ በሥጋ መነጽር መቃኘት ጀመረ። በዙሪያቸው ያሉትን አሕዛብ ተመለከቱ። የሌሎች ሀገራት ንጉሶች በወርቅ ሰረገላ ሲሄዱ፣ በታላቅ ግርማ ሲታጀቡ ሲያዩ ልባቸው ቀለጠ። የእኛስ ንጉሥ የት አለ ብለው ጠየቁ። ጠባቂያቸው እግዚአብሔር መሆኑን ረሱ። ንጉሣቸው እግዚአብሔር መሆኑን ዘነጉ። ሕዝቡ ወደ ሽማግሌው ሳሙኤል መጣ። ፊታቸው ላይ የእምቢተኝነት ጥላ አርብቧል። ጥያቄያቸው ልብ የሚሰብር ነበር። በዙሪያችን ያሉ ሀገሮች በሙሉ ንጉሥ አላቸው፣ እኛም እንደነርሱ ንጉሥ እንዲሾምልን እንፈልጋለን አሉት ለነቢዩ። ይህ ጥያቄ ለመስማት ቀላል ቢመስልም በውስጡ ግን ታላቅ የመንፈስ ክህደትን አርግዟል። እንደ አሕዛብ አድርገን የሚለው ቃል የእስራኤልን ልዩ ማንነት የሚንድ ነበር። እነርሱ የተለዩ ሕዝብ መሆናቸውን ጠሉ፣ እንደ ዓለም መሆንን ፈለጉ። ሽማግሌው ሳሙኤል በዚህ ጥያቄ እጅግ አዘነ። ዕድሜውን ሙሉ ያገለገለው ሕዝብ በመጨረሻ ዘመኑ እንዲህ ሲል መስማት የሰይፍ ያህል ወጋው። ጥያቄው ተገቢ እንዳልሆነ ስለተሰማው ጉዳዩን ይዞ ወደ እግዚአብሔር ጸለየ። ነገር ግን ከሰማይ የመጣው መልስ የሳሙኤልን እንባ የሚያብስ፣ ነገር ግን የሕዝቡን የልብ ድንዳኔ የሚያጋልጥ ነበር። እግዚአብሔር እንዲህ አለው፣ ሳሙኤል ሆይ ሕዝቡ አልቀበልም ያሉት አንተን ሳይሆን እኔን ነው የናቁት አለ እግዚአብሔር። ይህ እንዴት ያለ አስፈሪ ፍርድ ነው! ፈጣሪ በፈጠረው ሕዝብ ተናኩ ሲል መስማት። ነገር ግን እግዚአብሔር በቁጣው መካከልም ቢሆን ለሕዝቡ ምርጫ ክብርን ሰጠ። ንጉሥ ይሾምላቸው ዘንድ ፈቀደ። ነገር ግን ማስጠንቀቂያ አለው። ምድራዊ ንጉሥ ሲሾሙ ምን አይነት ዋጋ እንደሚከፍሉ፣ ንጉሡ ከእነርሱ ብዙ ነገርን እንደሚጠብቅ ሳሙኤል እንዲነግራቸው አዘዘ። ሳሙኤልም ይህንን አስጠነቀቃቸው። ነገር ግን የሕዝቡ ጆሮ ተደፍኗል። ምንም ችግር የለውም፣ ብቻ ንጉሥ ይንገስልን ብለው በጩኸት መለሱ። የሚመጣውን መከራ ለመቀበል ፈርመው ነፃነታቸውን ለምድራዊ ክብር አሳልፈው ሰጡ። ይህ በእንዲህ እንዳለ ከታላቁ የፖለቲካ ቀውስ ርቆ በአንድ የገጠር መንደር ውስጥ እግዚአብሔር ታሪክን የሚቀይርበትን ትልቅ ሰው ለመጥራት ትናንሽ ምክንያቶችን ማዘጋጀት ጀምሯል። መለኮታዊው ዕቅድ አንዳንድ ጊዜ በታላቅ ነጎድጓድ ሳይሆን በጣም ተራ በሚመስሉ የዕለት ተዕለት ክስተቶች ውስጥ ተሸሽጎ ይመጣል። ከብንያም ነገድ የሆነ ስሙ ቂስ የተባለ አንድ ሰው ነበረ። ይህ ሰው ሳኦል የሚባል እጅግ መልከ-መልካም ልጅ ነበረው። ሳኦል ስሙ ገና በታሪክ መዝገብ ላይ በጉልህ አልተጻፈም። እርሱ የአባቱን በጎች የሚጠብቅ፣ ቤተሰቡን የሚያገለግል ተራ ወጣት ነው። ነገር ግን ከዕለታት በአንደኛው ቀን በአባቱ በቂስ ቤት አንድ ያልተጠበቀ ነገር ተፈጠረ። አህዮች ጠፉ። ተመልካቾች ሆይ እዚህ ጋር ልብ በሉ። የእስራኤል የመጀመሪያው ንጉሥ ወደ ዙፋኑ የመጣው አህያዎችን ለመፈለግ ወጥቶ ነው። አባቱ ቂስ ልጁ ሳኦልን ጠርቶ
እነዚህን የጠፉ አህዮች ፈልገህ አምጣ ብሎ አዘዘው። ሳኦልም ለአባቱ ታዛዥ ነበርና አህዮቹን ለመፈለግ ከአገልጋዩ ጋር ጉዞ ጀመረ። ሳኦል ብቻውን ሲፈልግ እንዳይቸገር አባቱ አንዱን አገልጋይ አብሮት ልኮታል። ጉዞ አድካሚ ነው። በተራራው፣ በሸለቆ፣ በምድረ በዳው ተንከራተቱ። ቀኑ መሸ፣ ሌሊቱም ነጋ። ሳኦልና አገልጋዩ ብዙ ርቀት ቢሄዱም አህዮቹን ሊያገኟቸው ግን አልቻሉም። ሳኦል በድካም ውስጥ ሆኖ አንድ ሐሳብ መጣለት። የመጣበትን ዓላማ ወይም የአባቱን አደራ የረሳ ሰው ሳይሆን ለአባቱ ስሜት የሚጨነቅ ሰው እንደነበር እዚህ ጋር እንመለከታለን። አገልጋዩን እንዲህ አለው፣ አባታችን ስለ አህዮቹ ማሰቡን ትቶ ስለ እኛ እንዳይጨነቅ ተነስ፣ ወደ ቤታችን እንመለስ፣ ፍለጋው አልተሳካም፣ ይብቃን አለው። እዚህ ጋር ነው የታሪክ መታጠፊያው። እግዚአብሔር የሰውን ተስፋ መቁረጥ ለራሱ ዓላማ ማስፈጸም የሚጠቀምበት ጥበብ። ሳኦል እንመለስ ሲል፣ እግዚአብሔር ግን በአገልጋዩ አንደበት ወደፊት እንሂድ የሚል መልእክት ላከ። አገልጋዩ ለሳኦል እንዲህ አለው፣ ወዳጄ ሳኦል ሆይ እዚህ አካባቢ አንድ የእግዚአብሔር ሰው አለ ሲባል ሰምቻለሁ። እርሱን ብንጠይቀው አህዮቻችን ያሉበትን ቦታ ይነግረናል ሲል መለሰ። ይህ አገልጋይ ማን እንደሆነ ስሙ አልተጠቀሰም። ነገር ግን የእስራኤልን ታሪክ የቀየረ ምክርን የመከረ ሰው ነው። ሳኦል ይህንን ምክር ሰማ። ጥሩ ሐሳብ ነው፣ እንፈልገው ብሎ ወደዚያች መንደር ወደ ራማ ተያይዘው ሄዱ። ሳኦል የሚፈልገው የጠፉ አህዮቹን ነበር። እግዚአብሔር ያዘጋጀለት ግን የጠፋውን የእስራኤልን ሕዝብ መንግሥት ነው። ሰው የሚያቅደው ሌላ፣ የሚሆነው ግን ሌላ። ሳኦልና አገልጋዩ ወደ ከተማዋ ሲቃረቡ አንድ አስገራሚ መለኮታዊ ክስተት በሰማይ ተሰናድቶ ነበር። ገና ሳኦል አህያ ፍለጋ ከቤቱ ሳይወጣ፣ ገና እግሩን በመንገዱ ላይ ሳያስቀምጥ እግዚአብሔር ቀድሞ ለነቢዩ ለሳሙኤል አንድ ምስጢርን ነግሮታል። እግዚአብሔር ለሳሙኤል እንዲህ ብሎት ነበር፣ ሕዝቡ ንጉሥ አንግስልን እያሉ እየጮኹ ነው። ስለዚህ አህያ ፍለጋ ወጥቶ ወደ አንተ የሚመጣ አንድ ሰው ልክልሃለሁ። ነገ በዚህ ሰዓት እርሱን ትቀባዋለህ፣ ቀብተህም ታነግሰዋለህ ብሎታል። እንዴት ያለ ድንቅ ነገር ነው! ሳኦል አህዮቹ የጠፉት በአጋጣሚ መስሎት ነበር። ነገር ግን አህዮቹ የጠፉት ሳኦል እንዲገኝ ነው። ሳኦል ጠፍቻለሁ ብሎ ሲያስብ በእግዚአብሔር መዳፍ ውስጥ ግን ገብቷል። አሁን ሳኦል ወደ ከተማዋ ገባ። ሰዎች ሁሉ ቀና ብለው አዩት። እንዴት አዩት? ሳኦል እኮ ተራ ሰው አልነበረም። መጽሐፍ ቅዱስ ሲመሰክርለት ከእስራኤል ሰዎች ሁሉ ይበልጥ ረጅም ነበር፣ እንዲሁም በጣም መልከ መልካም ነበር ይለዋል። ከትከሻው በላይ ረጅም የሆነ ግርማ ሞገስ ያለው ለንግስና የተፈጠረም ይመስል ሰው። ውጫዊ ማንነቱ እስራኤላውያን ለጠየቁት እንደ አሕዛብ ያለ ንጉሥ የሚል ጥያቄ ፍጹም ምላሽ ነበር። ሲያዩት የሚያስፈራ፣ ሲመለከቱት የሚያኮራ። ሳሙኤል ይህንን ግዙፍ ወጣት ሲያይ የእግዚአብሔር መንፈስ በውስጡ ተናገረ። ሳሙኤል ሆይ ያልኩ ሰው ይህ ነው፣ በሕዝቤ ላይ የሚነግሠው እርሱ ነው አለው እግዚአብሔር። አህያ ፈላጊው ወጣት የንጉሥነት ዘውድ ሊደፋ ከነቢዩ ፊት ቆመ። ሳኦል ስለ አህዮቹ ሊጠይቅ አፉን ሲከፍት፣ ሳሙኤል ግን ስለ እስራኤል ዙፋን ሊነግረው ልቡን አዘጋጀ። ይህ መገናኘት የሳኦልን ሕይወት ለዘላለም የሚቀይር፣ የእስራኤልንም ታሪክ አዲስ መልክ የሚሰጥ የመጀመሪያው ምዕራፍ ሆነ። ነገር ግን ይህ አጀማመር በውስጡ የያዘው ስውር አደጋ አለ። በውጭ ያማረ፣ ቁመቱ የረዘመ፣ ነገር ግን ውስጡ ገና ያልተፈተነ ማንነት ያለው ሰው ወደ ሥልጣን እየመጣ ነው። በራማ ከተማ በነቢዩ በሳሙኤል ቤት ከዚህ በፊት በታሪክ ተመዝግቦ የማያውቅ ምስጢራዊ ሥርዓት ተፈጸመ። ያ አህያ ፈላጊው ወጣት አሁን የእስራኤል ተስፋ ሆኖ በሕዝቡ ፊት ቆሟል። ሳሙኤል የዘይት ቀንድ አነሳ፣ በሳኦል ራስ ላይ አፈሰሰው። ዘይቱ በፀጉሮቹና በልብሱ ላይ ሲወርድ የሳኦል ሕይወት ከእረኝነት ወደ ንጉሥነት ተቀየረ። ሳሙኤል ሳመው። እግዚአብሔር በሕዝቡ ላይ ትነግሥ ዘንድ ቀብቶሃል አለው። ነገር ግን ተመልካቾች ሆይ በዚህ ወቅት የሳኦልን ልብ እንድትመለከቱ ትፈልጋለሁ። ሥልጣን ሲሰጠው እንደ ዛሬው ዘመን መሪዎች በደስታ አልዘለለም። ይልቁንም በታላቅ ድንጋጤና ትሕትና ተዋጠ። ለሳሙኤል የመለሰው መልስ የልቡን ንጽሕና ያሳያል። እኔ በእስራኤል ካሉት ነገዶች ሁሉ በጣም አነስተኛ ከሆነው ከብንያም ነገድ የተወለድኩ ሰው አይደለሁምን? አባቴስ ከብንያም ወገን ሁሉ የሚያንስ ሰው አይደለምን? ታዲያ ለምን እንዲህ ያለ ነገር ትነግረኛለህ ብሎ ነበር። ይህ ንግግር የሳኦል ወርቃማው ማንነት ነው። እግዚአብሔር ሳኦልን የመረጠው ለቁመቱ ወይም ለመልኩ ብቻ አልነበረም። ራሱን ከፍ ከፍ የማድረግ ልማድ አልነበረውም፣ ልቡም ትሑት ስለነበር ጭምር እንጂ።
እኔ ማን ነኝ የሚልን መሪ እግዚአብሔር ይወዳል። ሳኦል ንጉሥ ለመሆን የሚያስችል ብቃት አለኝ ብሎ ያላሰበ ስልጣንንም ያልፈለገ ሰው ነበር። ቀኑ ደረሰ። ሳሙኤል እስራኤልን በሙሉ ወደ ምጾጳ ጠራ። አዲሱን ንጉሣቸውን ሊያሳያቸው ሕዝቡን ሰበሰበ። የሁሉም ዓይን በጉጉት ተሞልቷል። እግዚአብሔር የመረጠልን ንጉሥ ማን ይሆን የሚለው ጥያቄ በአየሩ ላይ ተንጠልጥሏል። ነገዶች ሁሉ በየተራ ተሰለፉ። የብንያም ነገድ ተመረጠ። ከብንያም የሜጥሪ ወገን፣ ከዚያም የቂስ ቤተሰብ ተጠራ። በመጨረሻም ስሙን ጠሩት፣ ሳኦል። ግን አንድ ችግር ተፈጠረ። የተጠራው ንጉሥ በቦታው የለም። ሳኦል ጠፍቷል። ሕዝቡ ግራ ተጋባ። ሊያገኙት አልቻሉም። ይህ የትሕትና ጫፍ ነው ወይንስ የፍርሃት ምልክት? ሳኦል በዛች ታሪካዊ ሰዓት ሕዝቡ ሁሉ ሊያየው በተሰበሰበበት ወቅት ከዕቃዎች መካከል ተደበቀ። የሥልጣን ወንበር ሲጠራው እርሱ ከጓዙ ኋላ ተሸሸገ። ሰዎች ሮጠው ሄዱ፣ ከዕቃው መካከልም አወጡት። በሕዝቡ ፊት ሲቆም ትንፋሽ የሚያሳጥር ግርማ ነበረው። ሳኦል ከሌሎች ሰዎች ሁሉ ይበልጥ ረጅም ነው። ከሕዝቡ ሁሉ ትከሻና ከዚያም በላይ ይረዝማል። መልከ መልካም፣ ወጣት፣ ብርቱ፣ እስራኤል ልትመኘው የምትችለው አይነት ፍጹም ሰው። ሳሙኤል ለሕዝቡ አዋጁን ነገረ። እግዚአብሔር የመረጠው ሰው ይኸውላችሁ፣ እንደ እርሱ ያለ በሕዝቡ ዘንድ የለም አላቸው። በዚያን ጊዜ ምድር እስክትናወጥ ድረስ አንድ ድምፅ ተሰማ። ሕዝቡ ሁሉ በአንድነት ንጉሡ ለዘለዓለሙ ይኑር ብለው ጮኹ። እልልታው አደባባዩን አደመቀው። እንደምን ያለ ያማረ ሰው ነው! ይህ ቁመቱ የረዘመ ትከሻው የሰፋ መልከ መልካም ንጉሣችን ነው እያሉ ተቀበሉት። እስራኤል የምትመካበት አዲሱን ንጉሥ አገኘች። ነገር ግን ንጉሥ መሆን በዙፋን ላይ መቀመጥ ብቻ አይደለም። ንጉሥ መሆን መፈተን ነው። የሳኦል የጫጉላ ጊዜ ብዙም አልቆየም። ጠላት በሩን አንኳኳ። አሞናውያን የሚባሉ ጨካኝ ጠላቶች በእስራኤል ላይ መጡ። ጊዜው እስራኤል በጠላት የተከበበችበት ወቅት ነበር። ይህ ለሳኦል ወሳኝ የፈተና ጊዜ ነው። ያ በዕቃዎች መካከል የተደበቀው አይናፋር ንጉሥ አሁን ሰይፍ መምዘዝ ነበረበት። እናም ሳኦል ወጣ፣ እንደ አንበሳ ተነሳ፣ አንድ ትልቅ ሰራዊትን ሰበሰበ። የእግዚአብሔር መንፈስ በላዩ ላይ ነበርና በፍርሃት ሳይሆን በጀግንነት ዘመተ። ጦርነቱ ተጋጋለ፣ ነገር ግን ውጤቱ አስደናቂ ነበር። ሳኦል በአሞናውያን ላይ ከፍተኛና ታላቅ ድል ተቀዳጀ። ጠላትን በትኖ ሕዝቡን ታደገ። ይህ ድል ሳኦልን በሕዝቡ ልብ ውስጥ እንደ ብረት አጣበቀው። ቀድሞ የተጠራጠሩት እንኳን አሁን አፈሩ። ሳኦል ንጉሣችን ነው አሉ። ሕዝቡ ንጉሣቸው በመንገሱ ከመቼውም ጊዜ በላይ ተደሰቱ። ተመልካቾች ሆይ ይህ ወቅት እንዴት ደስ ይላል! ሳኦል እግዚአብሔርን ይታዘዛል። ሳሙኤል ከጎኑ አለ። ሕዝቡ ይወደዋል። ድል በእጁ ነው። ሁሉም አልጋ ባልጋ ይመስላል። ሳኦል በእግዚአብሔር ተመርቶ ተቀብቶ በድል የጀመረው ድንቅ ታሪክ ነበረው። ነገር ግን በደስታ መካከል በድሉም ድምቀት ስር አንድ የማይታይ ጥላ እያደባ ነው። ሰይጣን ሁል ጊዜ ጥቃቱን የሚጀምረው በድል ማግስት ነው። ሳኦል በከፍታው ጫፍ ላይ ቆሟል። ነገር ግን ከፍታው ወደ ገደል የሚወስደው መንገድ መጀመሪያ ሊሆን እንደሚችል ማንም አልጠረጠረም። ጊዜው ነጎደ። ያ የደስታ ዘመን፣ ያ ንጉሡ ለዘላለም ይኑር ብሎ የተዘፈነለት የጫጉላ ጊዜ እንደ ጉም በነነ። የእስራኤል ሰማይ በጦርነት ደመና ዳግም ጠቆረ። ፍልስጤማውያን፣ የእስራኤል ቀንደኛ ጠላቶች፣ እንደ አሸዋ በዝተው እንደ አንበጣ ተሰብስበው መጡ። የፍልስጤም ሰራዊት ብዛት ሲታይ ልብን ያንቀጠቅጣል። ሰረገሎቻቸው ምድርን ይሸፍኑ ነበር። ፈረሰኞቻቸው እንዳውሎ ነፋስ ይምዘገዘጋሉ። ይህንን ግዙፍ ኃይል የተመለከተው የእስራኤል ሕዝብ፣ ያ ቅድም ይፎክር የነበረው ሕዝብ አሁን ፍርሃት አጥንቱን ሰበረው። ወታደሮች መሸሽ ጀመሩ። አንዳንዶች በዋሻ፣ አንዳንዶች በጉድጓድ፣ አንዳንዶች በዓለት ስር ተሸሸጉ። የሳኦል ሰራዊት በየቀኑ እየቀነሰ በየሳምንቱም እየተመናመነ ሄደ። ንጉሥ ሳኦል በጌልጌል ተቀምጧል። ልቡ በጭንቀት ይመታል፣ እጁ እጅግ ይንቀጠቀጣል። ነገር ግን ከፍልስጤማውያን ጦር የበለጠ የሚያስጨንቅ አንድ ከባድ ፈተና ከፊቱ ተደቅኖበታል። እርሱም የመታዘዝ ፈተና ነው። ነቢዩ ሳሙኤል ለሳኦል ጥብቅ ትእዛዝ ሰጥቶታል። ወደ ጌልጌል ውረድ፣ እኔ መሥዋዕት ለማቅረብ ወደ አንተ እመጣለሁ። ነገር ግን እኔ እስክመጣና የማደርገውን እስክነግርህ ድረስ 7 ቀናት ጠብቀኝ አለው። 7 ቀን። ለሳኦል እነዚህ 7 ቀናት እንደ 7 ዓመታት ረዘሙበት። የመጀመሪያው ቀን አለፈ። ሳሙኤል አልመጣም። ሁለተኛው ቀን።
ጠላት እየቀረበ ነው፣ ሕዝቡም እየሸሸ ነው። 3ኛው፣ 4ኛው፣ 5ኛው ቀናት ሳኦል ድንኳኑን ከፈታ አድርጎ ሲመለከት ወታደሮቹ ጥለውት ሲኮበልሉ ያያል። ንጉሥ ሆይ ሳሙኤል የለም፣ እግዚአብሔርም የለም፣ ጠላት ግን እዚህ አለ፣ ምን እየጠበቅን ነው? የሚለው የሕዝቡ ሮሮ በጆሮ ያቃጭላል። ሳኦል እጅግ ተወጠረ። በአንድ በኩል የሚታየው አስፈሪው የፍልስጤም ጦርና የሚሸሸው ሕዝቡ፣ በሌላ በኩል ደግሞ የማይታየው የእግዚአብሔር ቃልና የሳሙኤል ትእዛዝ። እታዘዝ ወይንስ እርምጃ ልውሰድ በሚሉ ሐሳቦች አጣብቂኝ ውስጥ ገባ። ይህ ውጥረት ንጉሡን አናወጠው። ሳኦል በፍርሃት ተዋጠ። ፍልስጤማውያን ውጊያውን ቀድመው እንዳይጀምሩ ሰጋ። 7ኛው ቀን ደረሰ። ፀሐይ ልትጠልቅ ተቃረበች። ሳሙኤል አሁንም የለም። ሳኦል ተስፋ ቆረጠ። አሁንስ በቃ፣ ሳሙኤል ዘግይቷል፣ ሕዝቡም ከእኔ ዘንድ ተበትኗል፣ ፍልስጤማውያን ሊውጡኝ ነው፣ እግዚአብሔርን ሳለምን ጦርነት ብገጥም እንዴት ይሆናል ብሎ አሰበ። ፍርሃት እምነትን ሲያሸንፍ፣ ጥድፊያ መታዘዝን ሲረታ፣ ሳኦል የሞት ውሳኔውን ወሰነ። የሚቃጠለውን መሥዋዕት ወደ እኔ አምጡ ብሎ አዘዘ። ካህናቱ ደነገጡ። ንጉሥ ሆይ ይሄ እኮ ያንተ ሥራ አይደለም፣ የካህናት ድርሻ ነው ለማለት ፈለጉ። ግን የንጉሡ ዓይን በቁጣ ቀልቶ ነበር። ሳኦል ንጉሥ እንጂ ካህን አይደለም። እግዚአብሔር የሰጠውን ድንበር በመጣስ የሥልጣን ካባውን ተገና አድርጎ በእግዚአብሔር ፊት እሳት ለኮሰ። መሥዋዕቱን በእጁ አቀረበ። ልክ መሥዋዕቱን አቅርቦ እንደጨረሰ፣ ልክ የመጨረሻው ጭስ ወደ ሰማይ ሲወጣ አንድ ሰው ከሩቅ ታየ። ነቢዩ ሳሙኤል መጣ። ተመልካቾች ሆይ ይህች ቅጽበት እንዴት ትከብዳለች! ሳኦል ሳሙኤልን ሲያይ የልቡ ምት ቆመ። ትንሽ ደቂቃ፣ አዎን ትንሽ ደቂቃ ቢታገስ ኖሮ የሚያሰኝ የጸጸት ስሜት። ሳኦል ሳሙኤልን ሊቀበለው ወጣ። ፊቱ ላይ ግን የጥፋተኝነት ጥላ ይነበባል። ሳሙኤል ሳኦልን ተመለከተው። ዓይኖቹ በሐዘንና በቁጣ ተሞልተዋል። ጥያቄው አጭር ነው፣ ግን እውነትን የምትሰነጥቅ ነበረች። ምን አደረክ? አለው ነቢዩ። ሳኦል መለሰ፣ እንደ ዳዊት በድያለሁ ብሎ ከመውደቅ ይልቅ እንደ አዳም ምክንያት መደርደር ጀመረ። ሕዝቡ እኮ ከኔ ዘንድ ሲበተን ባየው ጊዜ፣ አንተም በተቀጠረው ቀን ሳትመጣ ስትቀር፣ ፍልስጤማውያንም እንደተሰበሰቡ ሳይ ፈራሁ፣ ግድ ሆነብኝ። ስለዚህ መሥዋዕቱን ራሴ አቀረብኩ አለ። ሳኦል እግዚአብሔርን ስላልታዘዝኩ ከማለት ይልቅ ሕዝቡ ስለሸሻ አለ። ችግሩን ወደ ውጭ ገፋው። ነገር ግን ሳሙኤል አልተቀበለውም። የሳኦልን ንግሥና መሠረት የሚያናጋውን የመጀመሪያውን የመርዶ ፍርድ አወጀበት። ሳሙኤል እንዲህ አለ፣ የሰነፍ ሥራ ሰርተሃል። አምላክ እግዚአብሔር ያዘዘህን ትእዛዝ አልጠበቅክም። ታግሰህ ቢሆን ኖሮ እግዚአብሔር መንግሥትህን በእስራኤል ላይ ለዘላለም ባጸናው ነበር። አሁን ግን መንግሥትህ አይጸናም። እግዚአብሔር እንደ ልቡ የሆነውን ሰው ለራሱ ፈልጓል። አንተ ትእዛዙን አልጠበቅክምና እግዚአብሔር እርሱን በሕዝቡ ላይ አለቃ እንዲሆን አዞታል አለ ነቢዩ። ይህ ቃል የሳኦልን ልብ እንደ ጦር ወጋው። መንግሥትህ አይጸናም የሚለው ቃል። ሳኦል ጦርነቱን ገና አልጀመረም፣ ግን መንግሥቱን አጣ። የአሜሌቃውያን ጦር ወይም የፍልስጤማውያን ሰረገላን ማሸነፍ ለእግዚአብሔር ቀላል ነበር። ነገር ግን እግዚአብሔር የሚፈልገው ጀግናን ሳይሆን ታዛዥን ነው። ሳኦል ትዕግስቱን በማጣቱ የእግዚአብሔርን ሰዓት ባለመጠበቁ ትልቁን ዕድል አበላሸ። ይህ የመጀመሪያው ስንጥቃት ነው። በግዙፉ የንጉሥነት ሕንፃ ላይ የታየች ቀጭን ግን ወደ ጥልቁ የምትዘልቅ ትንሽዬ ስንጥቅ። ሳኦል በዚህ አልተማረም። ይልቁንም ልቡ እየደነደነ ስህተቱ እየሰፋ የሚሄድበት የውድቀት መንገድ እዚህ ጋር ተከፈተ። ጊዜው ሄደ። እግዚአብሔር መሐሪ ነውና ለሳኦል ሌላ የመጨረሻ የሚባል የክብር ዕድል ሰጠው። ንጉሥ ሆይ የቀደመው ስህተት ይቅር ተብሎልሃል። አሁን ግን ታላቅ ተልእኮ ከፊትህ አለ። ይህ ተልእኮ ፖለቲካዊ ጦርነት አይደለም፣ መለኮታዊ ፍርድ እንጂ ተባለ። ነቢዩ ሳሙኤል ወደ ሳኦል መጣ። መልእክቱ ግልጽ፣ አጭርና ምንም ማብራሪያ የማይፈልግ ነበር። ነቢዩ እንዲህ አለ፣ ሂድ፣ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በጉንና ላሙን፣ ግመሉንና አህያውን ሁሉንም ግደል ብሎ አዘዘው። ይህ የመደምሰስ ትእዛዝ ነው። አሜሌቃውያን በእስራኤል ላይ የፈጸሙት ጥንታዊ በደል ጽዋው ሞልቷል። እግዚአብሔር የፍርድ ሰይፉን መዟል። ሳኦል በዚህ ፍርድ ላይ ለምን የማለት መብት የለውም። እግዚአብሔር አጥፋ ካለ ማዳን ኃጢአት ነው። ሳኦል ሰራዊቱን አሰለፈ፣ ወደ አማሌቅ ከተማም ዘመተ።
እግዚአብሔር ለሳኦል ታላቅ ድልን ሰጠው። የአማሌቅ ኃይል በሳኦል ፊት እንደ ሰም ቀለጠ። ሳኦል ከኤውላጥ ጀምሮ እስከ ሱር ድረስ አማሌቅን መታ። ጠላት ወደቀ፣ ከተሞች ተቃጠሉ። ነገር ግን ጦርነቱ አልቆ አቧራው ሲሰክን የሳኦል ዓይኖችና የሰራዊቱ ልብ ወደ ሌላ አቅጣጫ ዞረ። ስግብግብነት በድል አድራጊዎቹ ልብ ውስጥ ሰረገ። ወታደሮቹ የአማሌቅን ምርጥ በጎችና የሰቡ ላሞችን ተመለከቱ። እነዚህን አንገድላቸውም፣ እነዚህ ለምርኮ ይሆኑናል አሉ። ሳኦልም ዝም አለ። የባሰውንም ደግሞ እርሱ ራሱ አደረገ። የአማሌቅን ንጉሥ አግን በሕይወት ማረከው። ለምን? ምናልባት እንደ ድል አድራጊ ንጉሥ ምርኮኛውን ንጉሥ እየጎተተ ለሕዝቡ ለማሳየት ፈልጎ ይሆናል። እግዚአብሔር አጥፋ ያለውን ንጉሥ ሳኦል ክብሬ ነው ብሎ አዳነው። የእግዚአብሔር ትእዛዝ ሁሉን አጥፋ ነበር። የሳኦል ተግባር ግን የማይረባውን አጥፋ፣ ምርጡን ግን አስቀር የሚል ሆነ። በከፊል መታዘዝ ሙሉ ለሙሉ አለመታዘዝ መሆኑን ሳኦል ዘንግቷል። በዚያች ሌሊት ሰማይ አዘነ። እግዚአብሔር ለሳሙኤል ተናገረ። ንግግሩ የሳሙኤልን እንቅልፍ የሚነሳ ልብንም የሚሰብር ነበር። ሳኦልን ንጉሥ ስላደረግኩ ተጸጸትኩ፣ ከእኔ ዘንድ ተመልሷልና ቃሌንም አልፈጸመምና አለው። ሳሙኤል ይህንን ሲሰማ ሌሊቱን ሁሉ ወደ እግዚአብሔር ሲጮህ አደረ። በማለዳው ሳሙኤል ሳኦልን ሊገናኘው ሄደ። ሳኦል በድል አድራጊነት መንፈስ ፊቱ በፈገግታ ተሞልቶ ሳሙኤልን ተቀበለው። እንዲህ አለ፣ አንተ በእግዚአብሔር የተባረክ ነህ፣ የእግዚአብሔርን ትእዛዝ ፈጽሜአለሁ አለ ንጉሡ። ተመልካቾች ሆይ ይህንን የድፍረት ውሸት አስተውላችሁታል? ትእዛዙን ፈጽሜአለሁ አለ አፉን ሞልቶ። ሳኦል በገዛ ውሸቱ ራሱን አሳምኗል። ነገር ግን ሳሙኤል አልተታለለለትም። በሳኦል ዲስኩር መካከል አንድ ያልተጠበቀ ምስክር ከኋላ ድምፁን አሰማ። ሳሙኤል ፊቱ ጠቆረ፣ ንግግሩ እንደ ሰይፍ የሚቆርጥ ነበር። ታዲያ ትእዛዙን ከፈጸምክ በጆሮዬ የምሰማው ይህ የበግ ጩኸትና የላም ድምፅ ምንድነው? ሲል ጠየቀ። ሳኦል ደነገጠ። ነገር ግን አሁንም ወደ ንስሐ አልመጣም። አሁንም ምክንያት፣ አሁንም ማመካኛ አከታተለ። ሕዝቡ እኮ ነው አለ። መሪው ጥፋቱን በሕዝቡ ላይ አላከከ። ሕዝቡ ለአምላክ ለእግዚአብሔር ሊሰዋ ከበጎችና ከላሞች ምርጡን አዳነ፣ የቀረውን ግን ፈጽመን አጥፍተናል አለ ሳኦል። ሳኦል ኃጢአቱን መስዋዕት በሚል መንፈሳዊ ሽፋን ሊሸፍነው ሞከረ። ለእግዚአብሔር ልንሰዋ ነው ያስቀረነው አለ። ስግብግብነትን በአምልኮ ስም ማሽሞንሞን፣ ይህ በታሪክ ውስጥ የብዙ መሪዎች በሽታ ነው። ሳሙኤል ግን የዘመናት ታላቁን መልእክት እስከ ዛሬ ድረስ የሚያስተጋባውን እውነት ተናገረ። ድምፁ እንደ ነጎድጓድ ነበር። በውኑ እግዚአብሔር ቃሉን እንደ መስማት ደስ እንደሚለው በሚቃጠል መስዋዕትና በሌላ መስዋዕት ደስ ይለዋል እንዴ? እነሆ መታዘዝ ከመስዋዕት ማዳመጥም ከስብ ይበልጣል አለ ነቢዩ። አንተ የእግዚአብሔርን ቃል ንቀሃልና እርሱ ደግሞ ንጉሥ እንዳትሆን ንቆሃል አስከተለ ሳሙኤል። በቃ ውሳኔው ተላለፈ። የሳኦል መንግሥት አበቃ። ሳሙኤል ፊቱን አዞረ፣ ሊሄድ ፈለገ። ሳኦል በፍርሃት ተንቀጠቀጠ። የመጨረሻ ተስፋውን ነቢዩን ሊያስቀረው ፈለገ። ሳሙኤል ሲሄድ ሳኦል የሳሙኤልን የልብሱን ጫፍ ያዘ። ሳሙኤል በኃይል ተነስቶ ሲራመድ በመሃል ልብሱ ተቀደደ። ሳሙኤል የተቀደደው ልብሱን ተመለከተ። ትንቢታዊ ትርጉሙን ነገረው። እግዚአብሔር ዛሬ የእስራኤልን መንግሥት ከአንተ እጅ እንደዚህ ጨርቅ ቀዶታል፣ ከአንተም ለሚሻል ለባልንጀራ ሰጥቶታል አለው። በዚህ ሰዓት ሳኦል በድያለሁ አለ። ነገር ግን ንስሐው እንኳን የውሸት ነው። ለምን እንደሆነ ታውቃላችሁ? ቀጥሎ የተናገረው ንግግር የልቡን ማንነት ያጋልጣል። በድያለሁ፣ ነገር ግን እባክህ በሕዝቤ ሽማግሌዎች ፊትና በእስራኤል ፊት አክብረኝ፣ ለአምላክ ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳኦል እግዚአብሔር እንደናቀው ሰምቷል። መንግሥቱ መቀደዱን አውቋል። ነገር ግን አሁንም የሚጨነቀው በሽማግሌዎች ፊት እንዳይዋረድ ነው። ክብሩን ከፈጣሪው ይልቅ ይወዳል። ሳሙኤል ለሕዝቡ ሲል ተመለሰለት። ሳኦልም ሰገደ። ነገር ግን ያ ስግደት የይቅርታ ስግደት ሳይሆን የሽኝት ስግደት ነበር። ከዚህ ቀን በኋላ ሳሙኤል እስኪሞት ድረስ ሳኦልን አይቶት አያውቅም። ግንኙነታቸው ተቋረጠ። የእግዚአብሔር መንፈስ ከሳኦል ራቀ። ሳኦል በዙፋኑ ላይ ተቀምጧል። ዘውዱ ራሱ ላይ አለ። ሰራዊቱ ይታዘዘዋል። ነገር ግን ነፍሱ ባዶ ናት። እናም በተቀደደው መንግሥት በባዶ ዙፋን ላይ አንድ ክፉ መንፈስ ሥራውን ሊይዝ ተዘጋጀ። የሳኦል ቀጣይ ታሪክ የለየለት እብደት፣ ቅናትና የእርስ በርስ ጦርነት የሚሆንበት ምዕራፍ እዚህ ላይ ተከፈተ።
ጊዜው የለውጥ ነው። የእግዚአብሔር መንፈስ ከሳኦል ራቀ። በንጉሡ ቤተ መንግሥት ውስጥ ባዶነት ነገሰ። ነገር ግን ተፈጥሮ ባዶ ቦታን ትጠላለችና ያንን ቅዱስ ስፍራ አንድ ጨለማ ወረሰው። ከእግዚአብሔር ዘንድ የተላከ ክፉ መንፈስ ሳኦልን ያሰቃየው ጀመር። ሳኦል ሰላም አጣ። እንቅልፍ ከእርሱ ሸሸ። የውስጥ ሰላሙ ሲናጋ፣ የውጭ ጠላቶቹ ደግሞ በረቱ። ፍልስጤማውያን እንደገና ተሰበሰቡ። በዚህ ጊዜ ግን ይዘውት የመጡት ጦር ብቻን ሳይሆን አንድ ተራራ የሚያክልን ሰው ጭምር ነው፣ ጎልያድ። ይህ ግዙፍ ሰው በእስራኤል አምላክ ላይ ሲሳለቅ የእስራኤል ሰራዊት በፍርሃት ይርበተበታል። አስቡት፣ በወቅቱ በእስራኤል ሰራዊት ውስጥ ከሁሉም የሚረዝመው ሳኦል ነው። በተፈጥሮ ሕግ መሠረት ይህንን ግዙፍ ሰው መግጠም የነበረበት ረዥሙ ንጉሥ ሳኦል ነው። ነገር ግን መንፈሱ የራቀበት ሳኦል ቁመቱ ቢረዝምም ልቡ ኮስሷል፣ በድንኳን ውስጥ ተሸሽጓል። በዚህ የጨለማ ሰዓት ከቤተልሔም የገጠር መንደር አንድ ብላቴና መጣ፣ ዳዊት። ወንድሞቹን ለመጠየቅ የመጣው ይህ ወጣት የሰራዊቱን ፍርሃትና የጎልያድን ፉከራ ሰማ። ሳኦል በፍርሃት ሲርበተበት፣ ሕፃኑ ዳዊት ግን በእምነት ቆመ። ይህ ያልተገረዘ ፍልስጤማዊ ሕያው እግዚአብሔርን ይሳደብ ዘንድ እርሱ ማን ነው? አለ ዳዊት። ልብ በሉ፣ ሳኦል የዳዊትን ድፍረት ሲመለከት መጀመሪያ ላይ ተደንቋል። ምናልባት ይህ ልጅ እኔ ያጣሁትን እምነት አለው ብሎ አድንቆት ይሆናል። ዳዊት በወንጭፍ ድንጋይ ጎልያድን ሲጥለው፣ የፍልስጤምን ራስ ጎልያድን ሲቆርጠው፣ ሳኦል በዳዊት እጅግ ተደስቶ የሰራዊቱ መሪ አድርጎም ሹሞታል። ለጊዜው ሁሉም ነገር ሰላም መሰለ። ሳኦል ጀግና አገኘ፣ እስራኤልም አዳኝ አገኘች። ነገር ግን ሰይጣን ሥራውን የሚጀምረው በድል ማግስት አይደል? ጦርነቱ አብቅቶ ሰራዊቱ ወደ ከተማው ሲመለስ የእስራኤል ሴቶች በከበሮና በዘፈን ወጡ። ደስታቸው ወደር አልነበረውም። ነገር ግን የዘፈኑ ግጥም የሳኦልን ልብ እንደ ጦር ወጋ። ሴቶቹ እንዲህ አሉ፣ ሳኦል 1000 ገደለ፣ ዳዊት ደግሞ 10,000 ወይም 1000 ገደለ አሉ። ይህ ሂሳብ ለሳኦል አልተዋጠለትም። እንዴት? ለዳዊት 10,000 ሰጡት፣ ለኔ ግን 1000 ብቻ? ይሄ እንዴት ይሆናል? ከዚህ በኋላ የቀረው እኮ መንግስቴ ብቻ ነው ብሎ አሰበ። በዚያች ቅጽበት የቅናት ዘር በሳኦል ልብ ውስጥ ተዘራ። የዳዊት ጀግንነት ለሳኦል ስጋት ሆነበት። ያ ጀግና የነበረው ሳኦል አሁን በገዛ ወታደሩ፣ በገዛ የልጁ ወዳጅ ላይ ጥርሱን ነከሰ። በቤተ መንግሥቱ ውስጥ ያለው ድባብ ተቀየረ። ሳኦል በዙፋኑ ላይ ተቀምጧል፣ ግን ዓይኖቹ በንዴት ቀልተዋል። ያ ክፉ መንፈስ ሲነሳበት፣ ነፍሱም ስትጨነቅ፣ ብቸኛው መፍትሄ የዳዊት በገና ነበር። ዳዊት ያ የዋህ እረኛ ንጉሡን ለማረጋጋት በገናውን ይዞ ይገባል። ጣቶቹ በገናውን ሲዳስሱ የሰማይ ዜማ በቤተ መንግሥቱ ይሞላል። ነገር ግን ዜማው የሳኦልን አውሬነት ሊገራው አልቻለም። አንድ ቀን ዳዊት ለሳኦል በበገና እየዘመረለት ሳለ ሳኦል ዳዊትን በትኩረት ተመለከተው። በፊቱ ላይ የሚታየው የንጽሕና ብርሃን ሳኦልን አበሳጨው። ይህ ልጅ እያለ እኔ በየት በኩል እነግሣለሁ የሚል ክፉ ሐሳብ መጣበት። ሳኦል በእጁ የያዘውን ጦር አጥብቆ ጨበጠ። ድንገት ያለ ማስጠንቀቂያ ጦሩን ወረወረ። ዓላማው ዳዊትን ከግድግዳው ጋር ማጣበቅ ነበር። ነገር ግን እግዚአብሔር ከዳዊት ጋር ነበርና ዳዊት ዞር አለ። ጦሩ ግድግዳው ላይ ሄዶ ተሰካ። ዳዊት በድንጋጤ ሸሸ። ያ በገና ይጫወት የነበረው እጅ አሁን ሕይወቱን ለማዳን መሮጥ ያዘ። ከዚህ በኋላ ቤተ መንግሥቱ ለዳዊት የሞት ቀጠና ሆኗል። ሳኦል በተደጋጋሚ ሊገድለው ሞከረ። ዳዊትም ወደ ምድረ በዳ ሸሸ። ሳኦል ግን አልተወውም። ቅናት ረፍት የለውምና ጠላቴ ያለው ዳዊትን ለማደን 3000 ምርጥ ወታደሮቹን አዘጋጀ። እስቲ አስቡት፣ 3000 የታጠቁ ወታደሮች በአንድ ወጣት ላይ። ሳኦል መንግስታዊ ሥራውን ተወ፣ ድንበሩን መጠበቅ ተወ፣ ሥራውን ሁሉ እርግፍ አድርጎ ትቶ ሥራውን ዳዊትን ማሳደድ አደረገ። ይህ አደን ግን 2 አስገራሚ ታሪክ የማይረሳቸው ክስተቶችን አስተናግዷል። እነዚህ ክስተቶች የሳኦልን ውድቀትና የዳዊትን ልዕልና በጉልህ የሚያሳዩ ነበሩ። የመጀመሪያው ክስተት ሳኦል ዳዊትን ሲፈልግ ድንገት ደከመው። በተፈጥሮ ግዳጅ ማለትም ሽንቱን ለመሽናት ብቻውን ወደ አንድ ዋሻ ገባ። ጨለማ ነበር። ሳኦል ዘና ብሎ ተቀመጠ። የሚያሳዝነው ግን ሳኦል የገባው ዳዊትና ኃያላኑ ወደ ተሸሸጉበት ዋሻ መሆኑን አለማወቁ ነው። አዳኙ በገዛ እግሩ ወደ ታዳኙ ጉሮሮ ገባ። በዋሻው ጥግ በጨለማው ውስጥ የዳዊት ሰዎች ያንሾካሹካሉ። ዳዊት ሆይ ተመልከት፣ እግዚአብሔር ጠላትህን በእጅ አሳልፎ የሚሰጥበት ቀን ዛሬ ነው፣ ተነሳና ግደለው አሉት። ፈተናው ከባድ ነበር።
ሳኦልን ቢገድለው ስደቱ ያበቃል፣ ዙፋኑ የእርሱ ይሆናል። ዳዊት ተንቀጠቀጠ፣ ሰይፉን መዘዘ። ግን ቀስ ብሎ ወደ ሳኦል ተጠጋ። ወታደሮቹ ትንፋሻቸውን ውጠው እየጠበቁ ነው። አሁን አንገቱን ሊቀላው ነው ብለው እያሰቡ ነው። ዳዊት ግን የሳኦልን የልብሱን ጫፍ ብቻ ቀስ አድርጎ ቆረጠ። ምክንያቱም ሳኦል ምንም ቢበድል እንኳን እግዚአብሔር የቀባው ንጉሥ ነው። ዳዊት በእግዚአብሔር ቅባት ላይ እጁን አያነሳም። ሳኦል ነገሩን ሳይሰማ ወጥቶ ሄደ። ዳዊት ግን የልብሱን ጫፍ በመቁረጡ ብቻ ተጸጽቷል። ከዋሻው ወጣና ጮኸ፣ ጌታዬ ንጉሥ ሆይ። ሳኦል ዞሮ ተመለከተ። ዳዊት ሰገደ። አባቴ ሆይ እይ፣ የልብስህ ጫፍ በእጅህ አለ። ልገድልህ ይችል ነበር፣ ነገር ግን እጄን በአንተ ላይ አላነሳውም። ታዲያ ለምን ታሳድደኛለህ? ብሎ ጠየቀው። ሳኦል በዚህ ጊዜ እምባው መጣ። ልጄ ሆይ አንተ ከእኔ ትሻላለህ። እኔ በክፋት መለስኩልህ፣ አንተ ግን በበጎ መለስክልኝ አለው። ለጊዜው የተጸጸተ መሰለ። ወደ ቤቱም ተመለሰ። ነገር ግን የሳኦል ንስሐ እንደ ጠዋት ጤዛ ነው። ፀሐይ ሲወጣ ወዲያው ይጠፋል። ሁለተኛው ክስተት ደግሞ የሚከተለው ነው። ብዙም ሳይቆይ ሳኦል እንደገና አበደ። እንደገና 3000 ወታደሮቹን ሰብስቦ ዳዊትን ፍለጋ ወጣ። በዚህ ጊዜ በዚፍ ምድረ በዳ ሰፈረ። ሌሊት ሆነ። እግዚአብሔር በሳኦል ሰፈር ላይ ከባድ እንቅልፍ ጣለባቸው። ንጉሡም አቤኔርም ወታደሮቹም እንደ ሬሳ ተኙ። ዳዊትና አቢሳ በሌሊት ኮቴያቸውን አጥፍተው ወደ ሳኦል ሰፈር ገቡ። በወታደሮቹ መካከል አልፈው ንጉሡ ጋርም ደረሱ። ሳኦል ተኝቷል። ጦሩ በራሱ አጠገብ መሬት ላይ ተተክሏል። ያ ሊገድለው የሚፈልገው ጦር። አቢሳ አጋጣሚውን አየ። ልክ እንደ ቀድሞዎቹ ወታደሮች እርሱም ለዳዊት እንዲህ አለው፣ ዳዊት ሆይ እግዚአብሔር ጠላትህን በእጅ አሳልፎ ሰጥቶሃል። አሁን አንድ ጊዜ እኔ በጦር ልምታው፣ ሁለተኛ አልደግመውም አለው። ዳዊት ግን እንደገና ጥበቡን ገለጠ። አይሆንም፣ እግዚአብሔር የቀባውን ገድሎ ንጹሕ የሚሆን ማን ነው? እግዚአብሔር ራሱ ይፈርድበታል። ወይም ቀኑ ሲደርስ ይሞታል፣ ወይም በጦርነት ይወድቃል። እኔ እጄን አላነሳም አለ ያንሾካሾከ። በምትኩ የሳኦልን ጦርና የውሃ መያዣ ኮዳውን ብቻ ይዘው ወጡ። ማንም አላያቸውም፣ ማንም አልሰማቸውም። ከዚያም ዳዊት በተራራው ጫፍ ላይ ቆሞ ጮኸ። የሳኦልን ጦር አዛዥ አቤኔርን ተሳለቀበት። አቤኔር ሆይ ጌታ ንጉሡን የማትጠብቀው ለምንድን ነው? ተመልከት፣ የንጉሡ ጦርና የውሃ መያዣው የት አለ አለው። ሳኦል ከእንቅልፉ ባነነ፣ የዳዊትን ድምፅ አወቀ። ልጄ ዳዊት ሆይ ይህ ድምፅ ያንተ ነው አለው። ዳዊትም አዎን ጌታዬ ብሎ መለሰ። ንጉሥ ሆይ ጦርህ ይኸውና፣ አንድ ሰው ይምጣና ይውሰደው ብሎ መለሰለት። ሳኦል በድጋሚ ተሸነፈ፣ በጦር ሳይሆን በፍቅር። በድያለሁ፣ የሠራሁት ሁሉ የሞኝ ሥራ ነው። ነፍሴ በዓይንህ ፊት ክቡር ሆናለችና ከእንግዲህ ክፉ አላደርግብህም አለው። ነገር ግን ተመልካቾች፣ ሳኦል በድያለሁ ቢልም ልቡ ግን ከእግዚአብሔር ጋር አልታረቀም። ለጊዜው ስሜቱ የተነካ እንጂ ውስጡ ያለው ክፉ መንፈስ አልለቀቀውም። ዳዊት የሳኦልን ቃል አላመነም። አንድ ቀን ሳኦል ሊገድለኝ ይችላል ብሎ ወደ ፍልስጤማውያን ምድር ለመሸሽ ወሰነ። ይህ ማሳደድ፣ ይህ እብደት፣ ይህ የንጉሡ ውድቀት አሁን ወደ መጨረሻውና አስፈሪው ምዕራፍ እያመራ ነው። ሳኦል በምድር ላይ ያለውን ተስፋ ሁሉ ጨርሷል። ነቢዩ ሳሙኤል ሞቷል። እግዚአብሔር ዝም ብሎታል። አሁን ሳኦል የሚንጠለጠልበት ገመድ አጥቷል። ጊዜው የጭንቀት ነው። የእስራኤል ምድር በሐዘን ተሞልታለች። ለምን ቢባል ታላቁ ነቢይ የእስራኤል አባት ሳሙኤል አርፏል። እስራኤል ሁሉ አልቅሰውለት በአርማቴም ቀብረውታል። አሁን ሳኦል ብቻውን ነው። የሚመክረው፣ የሚገስጸው፣ መንገድ የሚያሳየው አባት የለውም። ብቻውን በዙፋኑ ላይ ቀርቷል። ነገር ግን ያ ዙፋን እየተንቀጠቀጠ ነው። በዚህ የብቸኝነት ሰዓት የፍልስጤም ሰራዊት እንደ ጥቁር ደመና ተሰበሰበ። በእነሱም በላያቸውም ላይ ሰፈሩ። ይህ ጦርነት ተራ ጦርነት አልነበረም፣ የሳኦልን መንግሥት ለመደምሰስ የመጣ የመጨረሻው ጦርነት እንጂ። ሳኦል የፍልስጤምን ሰራዊት ብዛት በተመለከተ ጊዜ ልቡ ቀለጠ፣ ፈራ፣ እጅግም ተንቀጠቀጠ። የቀድሞ ጀግንነት የለም፣ መንፈሱ ተሰብሯል። ከጭንቀቱ ብዛት ሳኦል ወደ ሰማይ አንጋጠጠ። እጆቹን ዘርግቶ እግዚአብሔርን ጠየቀ። ጌታ ሆይ ምን ላድርግ? መንገዱን አሳየኝ ብሎ ጮኸ። ነገር ግን ሰማይ ዝም አለው፣ መልስ የለም። ይህ ዝምታ ከጦርነቱ ድምፅ በላይ ሳኦልን አስፈራው።
እግዚአብሔር በሕልም አልመለሰለትም። በኡሪም ማለትም በካህናቱ አማካኝነትም አልነገረውም። በነቢያቱም አላማከረውም። እግዚአብሔር ፊቱን አዙሮበታል። ሳኦል በሩን ሲያንኳኳ ከውስጥ ማንም አልከፈተም። አድማጭ ሆይ ከፈጣሪ መለየት፣ በችግር ቀን የሰማይ ዝምታን መስማት እንዴት ያለ ስቃይ ነው! ተስፋ የቆረጠ ሰው ማንኛውንም ገደል ይዘላል። ሳኦል ከላይ መልስ ሲያጣ ከታች ወደ ሲኦል ደጆች ለመውረድ ወሰነ። ንጉሡ ለባሪያዎቹ አንድ አስደንጋጭ ትእዛዝን ሰጠ። ወደ እርሷ ሄጄ እጠይቃት ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ይህ እንዴት ያለ አሳዛኝ ክህደት ነው! ሳኦል በንግሥናው መጀመሪያ ዘመን ለእግዚአብሔር ቀንቶ መናፍስት ጠሪዎችንና ጠንቋዮችን ከምድሩ አጥፍቷቸው ነበር። አሁን ግን ራሱ ያጠፋቸውን ራሱ ያወገዛቸውን እርኩሳን መናፍስትን በድብቅ መፈለግ ጀመረ። እግዚአብሔርን በብርሃን ያጣው ሳኦል ሰይጣንን በጨለማ ለመፈለግ ተነሳ። ባሪያዎቹ እነሆ መናፍስትን የምትጠራ አንዲት ሴት በዓይነ ዶር አለች አሉት። ዓይነ ዶር የጥፋት ቦታ። ሳኦል የመጨረሻውን ውሳኔ ወሰነ። ጊዜው ሌሊት ነው። ንጉሡ የንጉሥነት ልብሱን አውልቆ ጣለ። ሌላ ልብስ ለበሰ፣ መልኩንም ለወጠ። ማንም እንዳያውቀው ተሸፋፍኖ 2 ሰዎችን ብቻ አስከትሎ በጨለማ ጉዞ ጀመረ። የንጉሡ እግር ወደ ጠንቋይ ቤት አዘገመ። ይህ ጉዞ የሳኦልን ውድቀት ቁልጭ አድርጎ የሚያሳይ ነው። በዙፋን ላይ መቀመጥ የነበረበት ንጉሥ አሁን በሌሊት ጨለማ ውስጥ ተደብቆ እንደ ሌባ ይሄዳል። ወደ ሴቲቱ ቤት ገቡ። ሴቲቱ በፍርሃት ተሞልታለች። ሳኦልም እባክሽ ወደ መናፍስቱ አመልክችልኝ፣ የምልሽንም ሰው ከሞት አስነሽልኝ አላት። ሴቲቱ ግን ተጠራጠረች። ንጉሥ ሳኦል ጠንቋዮችን ከምድር እንዳጠፋ ታውቃለህ። ለምን እኔን ለማስገደል ወጥመድ ታደርጋለህ? አለችው። ሳኦል ግን በሚያስገርም ሁኔታ በእግዚአብሔር ስም ማለላት። ሕያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም አላት። ለኃጢአቱ ዋስትና በእግዚአብሔር ስም ማለ። ሴቲቱም ተረጋጋች። ማንን ላስነሳልህ? አለችው። የሳኦል መልስ የናፍቆትና የጸጸት ነበር። ሳሙኤልን አስነሽልኝ አላት። የሞተውን አባቱን የናቀውን መካሪውን ፈለገ። ጠንቋይዋ ሥራዋን ጀመረች። ድንገት ሴቲቱ በታላቅ ድምፅ ጮኸች። ያየችው ነገር ከምትጠብቀው በላይ ነበር። ተራ የሙት መንፈስ ሳይሆን ግርማ ያለው አካል አየች። ወዲያውኑም የመጣው ማን እንደሆነ አወቀች። አንተ ሳኦል ስትሆን ለምን አታለልከኝ ብላ ጮኸች። ንጉሡም አትፍሪ፣ ያየሽው ምንድን ነው አላት። ሴቲቱም አማልክት ከምድር ሲወጡ አየሁ አለችው። መልኩ ምን አይነት ነው? ሳኦል ጠየቀ። ሽማግሌ ሰው መጣ፣ መጎናጸፊያ ተጎናጽፏል አለች። ሳኦል አወቀው። ያ መጎናጸፊያ፣ ያ የተለመደው የነቢዩ ልብስ። ሳኦል ሳሙኤል እንደሆነ ገመተ። በፊቱም ተጎነበሰ፣ በምድር ላይ እጅ ነሣ። ለሞተው ነቢይ፣ ለጠፋው ተስፋ የሰገደ መሰለው። የሳሙኤልን የሚመስል ድምፅ ከመቃብር ዓለም መጣ። ጥያቄው ግን የሳኦልን ልብ የሚሰብር ነበር። ለምን አወከኝ? ለምንስ አስነሳኸኝ? አለው። ሳኦል እንደ ሕፃን ልጅ መነፋረቅ ጀመረ። የመጨረሻውን የልብ ሮሮ አሰማ። ፍልስጤማውያን ይወጉኛልና እጅግ ተጨንቄአለሁ። እግዚአብሔር ከኔ ርቋል። በነቢያት ወይም በሕልም አልመለሰልኝም። ስለዚህ የማደርገውን ታሳውቀኝ ዘንድ ጠራሁ አለው። ነገር ግን ያ መንፈስ ለሳኦል መጽናኛ ይዞ አልመጣም፣ እውነትን እንጂ። እግዚአብሔር ከራቀህ ጠላትም ከሆነህ ለምን ትጠይቀኛለህ? አለው። ሳሙኤል በሕይወት እያለ የነገረውን ያንኑ ቃል በድጋሚ ይሄኛው ርኩስ መንፈስ አረጋገጠለት። እግዚአብሔር በቃሌ እንደተናገረ አድርጎብሃል። የእግዚአብሔርን ቃል አልሰማህምና በአማሌቅም ላይ ታላቅ ቁጣን አላደረክምና እግዚአብሔር መንግሥትህን ከእጅህ ነጥቆ ለጎረቤትህ ለዳዊት ሰጥቶታል አለው በጠንቋዩ የተገለጠው አጋንንት። ከዚያም የሳኦልን ጆሮ ያደነቆረው የመጨረሻው መርዶ ተሰማ። የሞት ፍርድ። እግዚአብሔር እስራኤልን ከአንተ ጋር በፍልስጤማውያን እጅ አሳልፎ ይሰጣል። ነገ አንተና ልጆችህ ከኔ ጋር በሙታን ዓለም ትሆናላችሁ ሲል ደመደመለት። ይህ ቃል እንደ መብረቅ ወረደ። ነገ ትሞታለህ። ተስፋ የለም፣ ንስሐ የለም፣ ጊዜው አልቋል። ሳኦል ይህንን ሲሰማ ጉልበቱ ተብረከረከ። ያ ረዥሙ ሰውዬ እንደ ዛፍ ተገነደሰ፣ በቁመቱ ሙሉ ምድር ላይ ወደቀ። ከሰማው ቃል የተነሳ እጅግ ፈራ። ቀኑን ሙሉ ምግብ ስላልበላ ኃይል አንሶት ወደቀ። ንጉሡ
ያ ረጅሙ ያ ግርማ ሞገስ ያለው እስራኤላዊ አሁን በጠንቋይ ቤት ወለል ላይ በአቧራው ውስጥ ተዘርግቷል። በቁሙ ሞቷል። ነገ ደግሞ ሥጋው ይሞታል። የተከለከለው መንገድ መጨረሻው ይህ ሆነ። ሳኦል እግዚአብሔርን በመተው የፈለገው መፍትሄ የራሱን ሞት አፋጠነለት። የዓይነ ዶር ምሽት በሳኦል ውድቀት ተጠናቀቀ። ሴቲቱና ባሪያዎቹ አስገድደው ምግብ አቀረቡለት። በላ፣ ተነሳም። በዚያም ሌሊት ሄደ። ወዴት? ወደ ሞቱ፣ ወደ ጊልባኦ ተራራ፣ ወደ ተነገረለት ቀጠሮ። ፀሐይ በጊልባኦ ተራራ ላይ ወጣች። ነገር ግን ብርሃኗ የደም ቀለም ነበረው። የተነገረው ቀን ደረሰ። የፍልስጤም ሰራዊት እንዳንበጣ መንጋ ተሰማርተው የእስራኤልን ምድር ወረሩ። ጦርነቱ ተጀመረ። ይህ ጦርነት የእስራኤል ሕዝብ ተስፋ የቆረጠበት፣ ንጉሡ ሞቱን የተጋፈጠበት የመጨረሻው ትንቅንቅ ነበር። እስራኤላውያን ተዋጉ፣ በሕይወት ለመትረፍ ተፍጨረጨሩ። ነገር ግን ሰማይ ከእነርሱ ጋር አልነበረምና ኃይል አጡ። የእስራኤል ሰዎች ከፍልስጤማውያን ፊት ሸሹ፣ እንደ ቅጠል ረገፉ። ተራራው በሬሳ ተሞላ። የጊልባኦ ተራራ የእስራኤል የሽንፈት ሐውልት ሆነ። በዚያች ቀን እስራኤል ታላቅ ውርደትን ቀመሰች። በዚህ የደም ጎርፍ መካከል 3 የንጉሡ ልጆች ነበሩ። አንደኛው ያ የዳዊት ጓደኛ ያ ንጹሕና ጀግናው ዮናታን ነበር። ተመልካቾች ሆይ ዮናታን የአባቱን ኃጢአት አልተካፈለም፣ ነገር ግን የአባቱን መርገም ተካፈለ። ፍልስጤማውያን የሳኦልን ልጆች አሳደዷቸው። እናም በዚያች ቀን ዮናታን፣ አሚናዳብና ሚልኪሳ የተባሉት የሳኦል ልጆች በጠላት ሰይፍ ወደቁ። የእስራኤል ተስፋ የነበሩት ወጣት መኳንንት በአንድ ቀን ረገፉ። ዮናታን ያ የእምነት ሰው ለአባቱና ለሀገሩ ታምኖ እስከ መጨረሻው ድረስ ተዋጋ። ነገር ግን ሞት አልማራቸውም። አሁን ተራው ንጉሡ ነው። ሳኦል ልጆቹ መውደቃቸውን አየ። ልቡ ተሰበረ። ሰልፉ በሳኦል ላይ ጠነከረ። ቀስተኞች አገኙት። የፍልስጤም ጦር ከበበው። ሳኦል ያ ረጅሙና ግዙፉ ንጉሥ አሁን በጠላት ቀስት ተወግቶ በደም ተጨማልቆ መፈናፈኛ አጣ። ከቀስተኞቹ የተነሳ እጅግ ተጨነቀ። ሞት ከፊት ለፊቱ ቆሟል። ነገር ግን ሳኦልን ያስጨነቀው ሞቱ ብቻ አልነበረም። እንዴት ነው የምሞተው የሚለውም ጥያቄ እንጂ። በጠላት እጅ ገብቶ መጫወቻ መሆንን ፈራ። የክብሩ ነገር አሳሰበው። እናም ከመሬት ላይ ሆኖ ከጎኑ የቆመውን ጋሻ ጃግሬውን ለመነው። እነዚህ ያልተገረዙ መተው እንዳይወጉኝና እንዳይሰለቁብኝ እባክህ ሰይፍህን መዘህ ውጋኝ፣ ግደለኝ ሲል ለመነው። ይሄ እንዴት ያለ አሳዛኝ ልመና ነው! ንጉሥ የገዛ አገልጋዩን ግደለኝ ብሎ ሲለምን። ነገር ግን ጋሻ ጃግሬው እጅግ ፈርቶ ነበርና እምቢ አለ። የተቀባውን ንጉሥ ሊወጋ አልደፈረም። ሳኦል ብቻውን ቀረ። ጠላት እየቀረበው ነው። የሰረገላው ድምፅ ይሰማዋል። የልጆቹ ሬሳ በፊቱ አለ። ተስፋ የለም። ያ ርኩስ መንፈስ በሳሙኤል ድምፅ ነገ ከእኔ ጋር ትሆናለህ ያለው ቃል በጆሮ አቃጨለ። ሳኦል የመጨረሻውን ውሳኔ ወሰነ። ሰይፉን መዘዘ። በእጀታው በኩል መሬት ላይ ሰካው። እናም የእስራኤል የመጀመሪያው ንጉሥ ያ እግዚአብሔር የመረጠው በመጨረሻ ሰዓት በገዛ ሰይፉ ላይ ወደቀ። አካሉ በሰይፍ ተወጋ። ንጉሡ ሞተ። ጋሻ ጃግሬውም ጌታው እንደሞተ ባየ ጊዜ እርሱም በሰይፉ ላይ ወደቀ፣ ከንጉሡም ጋር ሞተ። በዚያ ቀን ሳኦል፣ 3 ልጆቹ፣ ጋሻ ጃግሬው፣ ሁሉም ወታደሮቹ በአንድ ላይ ሞቱ። የጊልባኦ ተራራ በጸጥታ ተዋጠ። ታላቁ የንጉሥነት ምዕራፍ እዚህ ጋር ተዘጋ። በማግስቱ ፀሐይ ስትወጣ ፍልስጤማውያን ወደ ጦር ሜዳው መጡ፣ የሞቱትን ለመግፈፍ፣ ምርኮ ለመሰብሰብ። በዚያም የንጉሡንና የልጆቹን አስከሬን አገኙ። ጠላት በደስታ ፈነጠዘ። ነገር ግን ያደረጉት ነገር እጅግ ዘግናኝ ነበር። የሳኦልን ራስ ቆረጡት፣ የጦር ዕቃውን ገፈፉት። የንጉሡን ራስ እንደ ዋንጫ ይዘው ለጣዖታቸው ቤትና ለሕዝባቸው የምሥራች ሊነግሩ ወደ ሕዝባቸው ላኩ። የጦር ዕቃውን በአስታሮት መቅደስ ውስጥ አኖሩ። የንጉሡን የከበረ አካል ወስደው በቤት ሳን ቅጥር ላይ አንጠለጠሉት። ተመልካቾች፣ ይህ ምን አይነት ውርደት ነው! የእስራኤል ንጉሥ ሬሳ በጠላት ግንብ ላይ ተሰቅሎ ለአላፊ አግዳሚው መሳለቂያ ሲሆን፣ ይህ ትዕይንት የእግዚአብሔርን ሕዝብ ልብ በሐዘንና በውርደት ሰበረው። ነገር ግን ታሪኩ በዚህ የውርደት ምስል ብቻ አይጠናቀቅም። በጨለማው ውስጥ የበራች አንዲት የጀግንነት ሻማ ነበረች። በዮርዳኖስ ማዶ ኢያቢስ ገልአድ በሚባል ስፍራ የሚኖሩ ጥቂት ጀግኖች ነበሩ። ጉዳዩን ሰሙ። ፍልስጤማውያን በሳኦል ላይ ያደረጉትን በሰሙ ጊዜ ልባቸው ነደደ። እነዚህ ሰዎች ሳኦልን ያስታውሱታል።
ሳኦል በነገሰ ጊዜ ከአሞናውያን እጅ ያዳናቸው እርሱ ነበር። ውለታውን አልረሱም። ጀግኖች ሰዎች ሁሉ ተነሱ፣ ሌሊቱን ሁሉ ተጓዙ፣ ሞትን አልፈሩም። የጠላትን ምሽግ ሰብረው ገቡ። ከቤት ሳን ቅጥር ላይ የሳኦልን ሬሳና የልጆቹን ሬሳ አወረዱ። የጠላት ጦር ሳይነቃ አስከሬኖቹን ተሸክመው ተመለሱ። ወደ ኢያቢስም መጡ፣ በዚያም አቃጠሉት። አጥንቶቻቸውንም ወሰዱ፣ በኢያቢስም ባለው በአጣጡ ዛፍ በታች ቀበሩት። ለንጉሳቸው የሚገባውንም የመጨረሻ ክብር ሰጡ። ከዚያም ለ7 ቀን ጾሙ። ሳኦል በውርደት ሞተ፣ ነገር ግን በጀግኖች እጅ በክብር አረፈ። የኢያቢስ ሰዎች ታማኝነት በታሪክ መዝገብ ላይ በወርቅ ቀለም ተጻፈ። ዳዊት ይህንን መርዶ በሰማ ጊዜ ልቡ ተሰበረ። ለጠላቱ ለሳኦል አለቀሰለት፣ ለወዳጁ ለዮናታን አነባ። የእስራኤል ክብር በኮረብቶች ላይ ተወጋ፣ ኃያላን እንዴት ወደቁ ብሎ የዘመናትን ጉርጉሮን አወረደ። ሳኦል ጅምሩ ያማረ መጨረሻው ግን የመረረ ንጉሥ፣ በቅባት ጀምሮ በሰይፍ የጨረሰ ሰው። ታሪኩ እዚህ ላይ ተፈጸመ። ዙፋኑ ባዶ ሆነ። አሁን እስራኤል አዲስ ንጉሥ፣ አዲስ እረኛ ትፈልጋለች። ያ እረኛ በቤተልሔም በግ ይጠብቅ የነበረው አሁን ግን የእግዚአብሔርን ሕዝብ ሊጠብቅ የተዘጋጀው ዳዊት ነው። ክቡራትና ክቡራን፣ የሳኦል ታሪክ ተራ የጦርነት ታሪክ አይደለም። ይህ ታሪክ የተሰጠ ዕድልና የባከነ ሕይወት ታሪክ ነው። ወደ ኋላ መለስ ብለን እንመልከት። ሳኦል ማን ነበር? እርሱ እግዚአብሔር የመረጠው፣ በሕዝቡ ፊት የተመሰገነ፣ በነቢዩ ሳኦል እጅ የተቀባ፣ በመንፈስ ቅዱስ ተሞልቶ ትንቢትን የተናገረ ሰው ነበር። አጀማመሩ እንዴት ያምር ነበር! ትሑት፣ ታዛዥ፣ ለእግዚአብሔር ክብርን የሚሰጥ ሰው ነበር። ነገር ግን ፍጻሜው በገዛ ሰይፉ ተወግቶ በጠላት ምድር ተዋርዶ ከፈጣሪው ጋር ተጣልቶ ሞተ። ለምን? የዚህ ሁሉ ውድቀት ምስጢሩ ምንድነው ብለን እንጠይቅ። ብዙዎቻችን እንደምናስበው የሳኦል ችግር ኃጢአት መስራቱ ብቻ አይደለም። ምክንያቱም ተከታዩ ንጉሥ ዳዊትም እኮ ኃጢአትን ሰርቷል። ሁለቱም ተሳስተዋል። ሁለቱም የእግዚአብሔርን ሕግ ተላልፈዋል። ነገር ግን በሁለቱ መካከል የሰማይና የምድር ያህል ልዩነት አለ። ልዩነቱ ንስሐ ይባላል። ሳኦል በበደለ ጊዜ ምክንያት ይደረድር ነበር። ሕዝቡ አስገድዶኝ ነው ይላል። ለእግዚአብሔር ልሰዋ ነው ይላል። ኃጢአቱን ከራሱ ላይ አውርዶ በሌላ ሰው ላይ መጫን የሳኦል ልማዱ ነበር። እግዚአብሔር ተሳስተሃል ሲለው ሳኦል አዎ ግን እያለ ይከራከራል። ሳኦል የሚጨነቀው በእግዚአብሔር ፊት ስላለው ንጽሕና ሳይሆን በሕዝቡ ፊት ስላለው ክብር ነው። ለዚህም ነው ሳሙኤልን እባክህ በሽማግሌዎች ፊት አክብረኝ ብሎ የለመነው። ዳዊትስ አትሉም? ዳዊት በበደለ ጊዜ ምክንያት አልደረደረም። ነቢዩ ናታን መጥቶ ያ ሰው አንተ ነህ ሲለው ዳዊት ከዙፋኑ ወርዶ ዘውዱን ጥሎ በምድር ላይ ተደፍቶ በድያለሁ፣ እግዚአብሔርን በድያለሁ ብሎ ስቅስቅ ብሎ አለቀሰ። ዳዊት በኃጢአቱ ላይ ምክንያት አልፈለገም፣ ይቅርታን እንጂ። ዳዊት ከራሱ ክብር ይልቅ የእግዚአብሔርን ልብ ይወድ ነበር። ለዚህም ነው እግዚአብሔር እንደ ልቤ የሆነ ሰው ያለው። ሳኦል ለኛ የተወው ታላቅ ማስጠንቀቂያ ነው። በመንፈስ ጀምሮ በሥጋ መጨረስ ምን አይነት አደጋ እንዳለው የሚያሳይ ሕያው ምስክር። ሳኦል እግዚአብሔርን መታዘዝ ሲያቆም ፍርሃት ወረሰው። ፍርሃት ሲወርሰው ወደ ጠንቋይ ሄደ። ወደ ጠንቋይ ሲሄድ ሞቱን አፋጠነ። ትልቁ የሳኦል ስህተት መታዘዝ ከመስዋዕት ይበልጣል የሚለውን መለኮታዊ ሕግ መርሳቱ ነው። እግዚአብሔር የሚፈልገው የኛን ስጦታ፣ የኛን አምልኮ ወይም የኛን አገልግሎት ብቻ አይደለም። እግዚአብሔር ከኛ የሚፈልገው የኛን ልብና መታዘዝ ነው። በከፊል መታዘዝ አለመታዘዝ ነው። ትዕግስት ማጣት አለማመን ነው። ሳኦል ንጉሥ ሆኖ 40 ዓመት ገዛ። ነገር ግን አብዛኛውን ዘመኑን ያሳለፈው በቅናት በጭንቀትና በእብደት ነበር። የእግዚአብሔር መንፈስ ከራቀው በኋላ ዙፋኑ ባዶ ሆነ። ወዳጆቼ፣ ከእግዚአብሔር ተለይቶ የሚገኝ ሥልጣን፣ ከእግዚአብሔር ተለይቶ የሚገኝ ሀብት መጨረሻው ጥፋት ነው። ነገር ግን ታሪኩ በሞት አይቆምም። እግዚአብሔር የእስራኤልን ሕዝብ አልተወም። ሳኦል ሲወድቅ ዳዊትን አዘጋጀ። እግዚአብሔር ለሕዝቡ ታማኝ ነው። የሰው ልጅ ቢክድም እግዚአብሔር ግን ቃል ኪዳኑን ይጠብቃል። ሳኦል የሰው ምርጫ ውጤት ሲሆን፣ ዳዊት ግን የእግዚአብሔር ምርጫ ውጤት ነው። እንግዲህ የሳኦልን ሕይወት ስንመለከት ጣታችንን ወደ እርሱ ከመቀሰራችን በፊት ወደ ራሳችን ልብ እንመልከት። እኛስ እንደ ሳኦል ምክንያት እየደረደርን ነው ወይስ እንደ ዳዊት በንስሐ እየተመለስን? እግዚአብሔርን መታዘዝ ከበደን ወይንስ ቀለለን? ከዚህ ታሪክ ተምረን በመንፈስ ጀምረን በመንፈስ የምንፈጽም፣ ከመስዋዕት ይልቅ መታዘዝን የምናስቀድም፣ በወደቅን ጊዜም በንስሐ የምንነሳ ያድርገን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር
አሜን።